እስክንድር ነጋቲፍ አማ በዳፋሜ ጅራ እንግዲህ እንደምታዩት ጋዜጠኛ እስክንድር ነጋ በአሁኑ ሰዓት የአባገዳ በቄሮ በአገር ውስጥ የተሰራ የአባገዳ ስካርፕ ወይም ሻርፕ ተበርክቶለታል በኦኤምኤን ቲም በአህመድ ጊሼ እንኳን ለዚህ ያበቃ በሰግናለሁ። በድጋሚ የምትለው ነገር ካለ ለኦኤምኤን የቄሮ ትግል የነጻነት ትግል ነው፣ የዲሞክራሲ ትግል ነው። ይህ ትግል ገና ግብ አልደረሰም። እስከ መጨረሻው መጠየቅ አለብን። ዲሞክራሲ መጠየቅ አለብን። ዲሞክራሲን እውን ማድረግ አለብን። ግልጽ ነኝ። እስኪ ከአዲስ አበባ ወጣና ሸዋ ሄደ። ሸዋ በገባ በአምስተኛው ወይ በስድስተኛው ወሩ በይፋ ወርቾ ማላውቀውን ነገር ነው የምነግራችሁ። ልብ ብላችሁ ስሙ። መቼም ሆድ ማይችል የለም። ሆድ ከሀገር ብቻ ሳይሆን ከሰማይ የሚሰጥ ሸዋ 5 ወር 6 ወር ከወንድሞቻችን ከነመከታው ጋር ይመስለኛል ቆየ። እስር ቤቱን ያገኘው ብዙ ነገር አወጣና ወረደልን። በጣም ትልቅ ክብር ነው ያለኝ ለሱ እንደ ታላቅ ወንድም። ወደ ጎጃም መጣህ ህዝቡ ኃይሉን እኔም እስር ቤት ገባው። ወንድሞቼ በየቦታው እየባተሉ ነው። እነሱን ብታግዛቸው ምን ይመስላል አለ። በደስታ አግዛለሁ። አንድ በፍጹም ማረሳት ደጋግሜ ያን የሚያልኳት ደጋግሜ ማስምሬ ያልኳት ቃል መሰለቻችሁ። አንድ ነገር ልብ በል። ጎጃም ውስጥ ምሰራው በህዝቡ ኃይሉ ውስጥ ሆነ እንዳንድ ህዝቡ ኃይል አባል ነው እንዴ። ታዲያ ዘሜ እናንተ መሪዎች እያላችሁ ሌላ ምን ይፈጠራል ብለን በጣም ጥሩ። መቼም አንተ ቅዱስ ሰው ነህ አናበል። ወንድሞችን አግዝ። ጎጃም መጣ። እስር ቤት ምርጥ ምላቸው እንደው ለአስራ ስላክለት ወጥልኝ እኮ ምሳሳለት ልጅ ጭምርና መሳሳላቸው ልጆች ጭምር ሄዱ ጠብቁት። ወንድማችን መጥቷል ያግዛል። አንተ ኮማንዶ ከሌ፣ አንተ ወታደር ከሌ፣ እስክንድር እዚህ ቦታ አለላችሁ። አደራችሁ ትልቅ አደራ ነው። እሱን ጠብቁ። ቦታዎችን እየመረጥን ነው። ኃይል እናሰባስባለን። ከእስክንድር ዙሪያ ሆናችሁ ያን የታጠቀ ኃይል ወሽፍጠሩ በፍጥነት 40 50 60 እያለ እስከ 90 ምናምን ልጅ በሱ ዙሪያ ተሰበሰበ። ራሴ ሄዱ ይያል ስታጋይ የባልደራስ መስራች የአፋሃድ አመራር የነበረው እስክንድር ነጋ ፈንታ በመገናኛ ብዙሃን ከታየ ድምጹም ከተሰማ ወራት እየተቆጠረ ነው። በርካቶች ግን ይጠይቃሉ እስክንድር ነጋ የት ነው ያለው የሚል። ግን ለዚህ መልስ ደስ የሚሉ መረጃዎች ከሰሞኑ እየተሰሙ አይደለም። ለመሆኑ እስክንድር ነጋ በትክክል የት ነው ያለው? ስለሱ በማህበራዊ መገናኛ ብዙሃን የሚነገረው ጉዳይ ምንድነው? ምን ያህልስ እውነት ነው የሚለውን እንጠይቃለን። እስክንድር ነጋ ብዙ ህይወትን ያሳለፈው አስተዳደጉ፣ ትምርቱ፣ የመናገርና የመጻፍ ትግሉ የአፋሃድን አመሰራረትና እንዲሁም ደግሞ ከነ ካፒቴን ማስረሻ ሰጤ ጋር የነበረው ግንኙነት እነርሱ እጅ ሲሰጡ እርሱ እንዴት ተነጥሎ ቀረ የሚሉትን ጨምሮ በነ ዘመነ ካሴ የሚመራው አፋብን የተሰጠውን ሹመት ለምን ሳይቀበል ቀረ የሚሉትን መረጃዎች ጨምሮ እናጋራቸዋለን። ግን በርካቶች እስክንድር ነጋ ጀግና ታጋይ የነጻነት ሰው አይረን ማን ይሉታል። አንዳንዶች ደግሞ ግትርና ለኢትዮጵያ ፖለቲካ የማይበጅ ነው፣ እስክንድር ፍሌክሲብል ሰው አይደለም ይሉታል። ለናንተ እስክንድር ነጋ እንዴት ይገለጻል የሚለውን ኮሜንት ላይ ጻፉልን። እኔ ወደ መረጃው አለፍኩ። የአንድነቱን ትግል ካጠናቀቀ በኋላ ወደ ቤታችን አለ የምንመለሰው፣ ሌላ ፊታችንን የምናዞርበት፣ ሌላ ደግሞ እንደ ሀገር የምንዘምትበት ጉዳይ አለ። እሱን ደግሞ በተለይ ሸኔ በኦሮሚያ ላይ ያለው የሸኔ እንቅስቃሴ ነው፣ የአክራሪ ቄሮች እንቅስቃሴ ነው። ስለዚህ በዛም ላይ ፋኖም ልክ ትግራይ ድረስ ገብቶ ትግራይ መግባት ካስፈለገ ትግራይ ድረስ ገብቶ የህወሓት ሰራዊትን መበተን አለበት እንደሚባለው ሁሉ ያ ነገር ከተጠናቀቀ በኋላ ወደ ኦሮሚያ መግባት ገብቶ ሸኔን እንደዚሁ ትጥቅ ማስፈታት ያስፈልጋል፣ መበተን ያስፈልጋል። እንደሚታወቀው እስክንድር ነጋ የቀድሞ የአፋሃድ አመራር የነበረ ሲሆን ለበርካታ ጊዜ ከመንግስት ጋር ተደራድሮ ወደ ሰላማዊ ህይወት ለመመለስ ጫፍ ደርሶ ነበር ይባላል። ቢሆንም ግን በተደጋጋሚ ጫካ ኑሮን የመረጠና በዛው ትግልን ማድረግን እንዲሁም ከሰላማዊ እንቅስቃሴ ይልቅ የትጥቅ እንቅስቃሴ ይሻላል፣ ምክንያቱም መንግስት ለሰላማዊ ድርድር በጎ እይታ የለውም የሚል ሐሳብ አለው። ከአፍሪካ ህብረት ጋር
ንግግር ጀምሯል ተብሎም ከዚህ በፊት ስሙ በተደጋጋሚ ተነስቷል። ከመንግስት ጋር ሲነጋገሩ የነበሩት ካፕቴን ማስረሻ ሰጤና ኢያሱ አባተ ወደ ሰላማዊ ህይወት ተመልሰው አዲስ አበባ ናቸው። እርሱ ግን የነሱን መንገድ አልመረጠም። ከዛን ጊዜ በኋላ ከነዘመነ ካሴ ጋር በነበረው በአፋብን አደረጃጀት ውስጥም የድርጅትና የኃላፊነት ቦታ ተሰጥቶታል። ይሁንና ይህንን ኃላፊነት አልፈልግም ሲል ከቀናት በፊት መግለጫ ወጣ። ከዛ መግለጫ በኋላ እስክንድርን አየሁ የሚል ጠፍቶ ከርሟል። በኋላ በወጡ መረጃዎች ግን እስክንድር ነጋ በዋሸራ ታስሯል የሚሉ መረጃዎችም ሲሰራጩ ነበር። እስክንድር አፋብን የሰጠውን ስልጣን አልቀበልም በማለቱ ታፍኖ ዋሸራ ላይ የቆመ እስረኛ ሆኗል የሚሉ መረጃዎችም በማህበራዊ ሚዲያ በስፋት ሲሰራጩ ነበር። እዛ በኋላ እስክንድርም ብቅ አላለም። እንዲሁም ከፋኖ በኩል ይፋዊ መግለጫ አልተሰጠም። ከሰሞኑ ደግሞ እስክንድር በህይወት የለም የሚል መረጃ በስፋት እየተሰራጨ ነው። እንዲያውም አንዳንድ መገናኛ ብዙሃን የሚያሰራጩት እንዴት መገደል እንዳለበትና እንዴት ሚዲያ ላይ መውጣት እንዳለበት ምክክርም ተደርጎ ነበር። አሁን ዝግጅት እየተጠናቀቀው የእስክንድርን ሞት ይፋ ለማድረግ ነው። ምክንያቱም በስር ላይ ያለ ህይወቱ አለፈ ከሚባል ይልቅ ከመንግስት ጋር ውጊያ እያደረገ ያለ በድሮን ተገደለ ተብሎ መረጃ ለመስራት ዝግጅት እየተደረገ ነው ይላሉ። ይሁንና ግን ለዚህ የሚመለከተው አካል አንድም ይፋዊ መረጃ አልተሰጠም። ይህ መረጃ በማህበራዊ ሚዲያ አክቲቪስቶች ዘንድ የሚዞር እንጂ በይፋ በትልልቅ መገናኛ ብዙሃን አልተዘገበም። ግን ይህ ዘገባ በአሁኑ ጊዜ ለምን እንዲሰራጭ ተደረገ? ምንጩ ከየት ነው? በእርግጥስ እስክንድር ነጋ የት ነው ያለው የሚለውን ደግሞ ልንገራችሁ። እኔ ከዘመር ጥየቃ መልስ ሁሌ ትምህርት ቤት አለ እስር ቤት ውስጥ ስብሰባ ላይ ነኝ ከእስክንድር ጋር አሁን ከጠራውላችሁ ሰዎች ጋር የአማራ ህዝባዊ ኃይል እንደ ሌሎች ወንድሞቻችን ተወክሎ ተሳትፎ የመሰረተው የአማራ ፋኖ አንድነት ምክር ቤት የሚባል ነበረ። ያ ምክር ቤት ባይት ሰልፍ ድርጅት ላይ ሆን ስለሚችል ወይም ባይሆን ስለሚሻል ምን ድርጅት እንውለድ? አንድ ህዝቡን የሚያታግል አማራዊ የሆነ ድርጅት መውለድ አለብን። እንመካከራለን በየቀኑ ስትራቴጂክ ሰነዶች ሁሉ እየደረሱኝ ከምክር ቤቱ እኔም ማነብ ነበር። እውነት ለመነጋገር በጣም ጥሩ ውይይት ጀምረን እየቀጠልን እያለን ከለታት አንድ ቀን ከምሽቱ 2 ሰዓት ወይ 3 ሰዓት አካባቢ መረጃ ቴሌቪዥን ያለው እስር ቤት ውስጥ አራቱን ነው የምንኖረው እና ያለን ራት በልተን መረጃ ቴሌቪዥን ስከፍት የስኬም ፎቶ አየሁት ስክሪኑ ላይ። እስኪ ጀብድ ፈጸመ ይሆን ብዬ የላኩለት ልጆች ስላሉ እያሾፍኩ አይደለም። ሳይ የአዲስ ምንድነው የአማራ ህዝባዊ ግንባር መግለጫ ያለ ድንጋጤና ንዴት ሲጨመር ደምኖ ባፍንጫ የሚመጣ እንጂ አልቦኝ ያቅም አለበይ ታምናላችሁ። አንደኛው አብሮኝ የታሰረ እኮ አይዘም አንበሳ እኮ ነህ እዚህም ሆነ ድርጅት መሰረት ብሎ ሊያቅፈኝ ተዘጋጅቷል። አንበሳቴ እናንተ ናችሁ አይደል ዝም ያሉኝ? ምን ልመልስ ደነገጡ። በእርግጥ በርካቶች እንደሚሉት እስክንድር የመርህና የእውነት ሰው ነው። ላመነበት ወደ ኋላ ማይል ሰው ነው። ይህን ማንም የሚያውቀው ለዓመታት የኖረ ታሪኩ ነው። እስክንድር ሸፍጥ የማያውቅ ፊት ለፊት ጠላትን መታገል ግን የማይፈራ ለነፍሱም የማይሳስት ሰው ነው ይሉታል። ይሁንና ግን አንዳንድ የፖለቲካ ቅልጥፍናዎችና በንግግር ከማመን ይልቅ ድርቅና ይስተዋልበታል የሚሉትም ብዙ ናቸው። ይሁንና ግን እስክንድር ጎጃም ዋሸራ አልተወሰደም፣ የሚኖረው በሰሜን ሸዋ ነው የሚሉ መረጃዎች በስፋት ይሰራጫሉ። ምንም እንኳን በቅርብ ጊዜ የተለቀቀ ምንም አይነት መግለጫም ሆነ ድምጽ ፎቶም ወይም የሱ ቃለ መጠይቅ ባይኖርም ምክንያቱም እስክንድር ዋሸራ ድረስ የሚወስደው ነገር የለም። ይህ መረጃ ሆነ ተብሎ በመገናኛ ብዙሃን የሚሰራጨው ፋኖ መካከል ጥርጣሬን ለመፍጠርና በሸዋና በጎጃም ፋኖ መካከል መቃቃርን ለመፍጠር እየጠነከረ የመጣውን የጎጃም ፋኖ ላይ እንዲሁ የፕሮፓጋንዳ የበላይነት ለመውሰድ ነው ብለው ይገልጻሉ። ይሁንና ግን እስክንድር ቅሬታ አድሮበታል የሚሉ መረጃዎች በስፋት ይወጣሉ። ለዚህ እንደ ምክንያት የሆነው የቀድሞ አፋሃደ ጊዜ እስክንድር ነጋ ከዚህ አለቃ እንዲሆንና ዋና የፋኖ መሪ እንዲሆን ቢመረጥም በኋላ ግን በርካቶች ፈቃደኛ ሳይሆኑ ቀርቶ ነበር የሚል ነው። ይሁንና
ይሁንና ዘመነ ካሴ የአፋብኃይል ሊቀመንበር ሲሆን እስክንድር የተሰጠው ስልጣን ሌላ ነበር። ከ3 እና 4 ቀናት በኋላ ስልጣኑን አልፈልግም፣ ነገር ግን ትግሉን አጠናክሬ እቀጥላለሁ፣ የሚጠበቅብኝን በሙሉ ለማድረግ ዝግጁ ነኝ የሚል መግለጫን እስክንድር ነጋ ፈንታ ሰጠ። ይሁንና ግን ያ መግለጫው በበርካቶች ዘንድ አልተወደደም። ምክንያቱም ይህንን መግለጫ በዚሁ ጊዜ መስጠት ተገቢም አስፈላጊም አይደለም። ገና ፋኖ ልጅ ፓርቲ ነው። ገና ይህንን አደረጃጀት በአሁኑ ጊዜ መቃወምና እንዲህ አይነት ከፋፋይ ነገር መስጠት ከእስክንድር አይጠበቅም ነበር፣ ትዕግስት ያስፈልገው ነበር የሚል ትችት በስፋት ተሰነዘረበት። እናት ኢትዮጵያ የደፈረሽው ደም ኖርሽው በአባቶቻችን ደም የደፈረሽው ደም እነ ማስረሻ ሰጤ እነ ፍቅሩ ሙሉዬና በርካቶች ወደ አዲስ አበባ ተመልሰው ኑሮን ጀምረዋል። እስክንድር ግን በዛ ቀርቷል። መረጃዎች እንደሚያሳዩት እነ ማስረሻ ሰጤ እስክንድርን ለማግባባትና ወደ አዲስ አበባ እንዲመለስ ለማድረግ ብዙ ስራ ሰርተው ነበር ይባላል። ግን የእስክንድር ስብና እንደዚህ አይነት አይደለምና በዛው መቆየትን መርጧል። በኋላም እነርሱ ማለትም እነ ማስረሻ ሰጤ አፋሕድ ከዚህ በኋላ ፈርሷል፣ እኛ የአፋሕድ አመራሮች ነን በማለት መግለጫ ቢሰጡም እነርሱ ግን እነ እስክንድር እነሱ ቀደም ብለው ተሰናብተዋል። ስለዚህ እነ ማስረሻ ሰጤ የዚህ አመራር አባል ሊሆኑ አይችሉም፣ በድርጅቱ ስምም እንቅስቃሴ ማድረግ አይችሉም በሚል ሐሳብ አስተያየቱን ሰጥቷል። የሆነ ሆኖ በአዲስ አበባ ባለድራ ምክር ቤት ሰብሳቢ በመሆን ብዙ ትግል ያደረገው እስክንድር በርካታ ጥረቶችን ካደረገ በኋላ አሁን የትጥቅ ትግል አዋጭ ነው በሚል ሄዷል። ምክንያቱም በርካታ የግድያ ዛቻና መስፈራሪያ ይደርስብኝ ነበር፣ አዲስ አበባ መኖር አዋጭ አይደለም፣ እኔ ጥበቃ እንዲደረግልኝ አልፈልግም፣ የእግዚአብሔር ክንድ ብርቱ ነው፣ የሚጠብቀኝም እግዚአብሔር ነው በሚል የሚታወቀው እስክንድር ነጋ ወደ ትጥቅ ትግል ሄዶ ህይወቱን በዛ እየገፋ ነው። ከዛ በፊት ግን በአማራ ክልል የተለያዩ ቦታዎች እንቅስቃሴ በማድረግ ከዲያስፖራው ገንዘብ በማሰባሰብ ፋኖ እንዲጠነክር ብዙ ጥረት አድርጓል ተብሎ ይገለጻል። እስክንድር ነጋ አዲስ አበባ ለቆ ፋኖን ለማደራጀት ወደ በረሃ ሲገባ አዲስ አበባ ድምጽ የሚሆናት አታለች የሚሉትን በርካቶች ናቸው። ሺዎች የሚጠጉ መሀል ከተማ የሚገኙ እንደ ፒያሳ፣ 4 ኪሎ፣ ካዛንቺስና የመሳሰሉ ታሪካዊ ቦታዎች ሲፈርሱ ለአማሪዎች ወደ ከተማዋ ዳርቻ የሚገኙ መጠለያዎች ያለምንም ህጋዊ መሰረት ተወርረዋል። ከዛ በፊት ግን እስክንድር በተለያዩ ቦታዎች በመገኘት ፈረሳዎችንና ማፈናቀሎችን በስፋት ሲቃወም የነበረ ሰው ነው። እስክንድር ነጋ የፋኖን ትግል ለማደራጀት ጫካ ሲገባ 6 ወር ባልሞላ ጊዜ ውስጥ የአማራ ህዝባዊ ግንባር የማታገያ ግቡን መነሻችን አማራ መድረሻችን ኢትዮጵያ አንድነት ያደረገ ፋኖችን ያስተባበረ ድርጅት ግንቦት 12 ቀን 2018 አቋቁሟል። ፋኖ በተለያየ አደረጃጀት እየተጠራና ራሱን እያዋሃደ አሁን ላይ አፋሕድ ላይ የተደረሰ የተጠናከረ ወጥ አደረጃጀትን ለመመስረት በቅቷል። ግን እስክንድር አሁን የዚህ ህይወት ውስጥ እንዴት ሊገባ መረጠ? እስክንድር ህይወት ምን አይነት ነው? ከምን አይነት ቤተሰብ ነው የተገኘው የሚለውን አነጋጋሪውና አስገራሚውን ታሪክ ደግሞ ላጋራችሁ። እስክንድር ነጋ ፈንታ ከድሎት ይልቅ መታገልን ከአሜሪካ ይልቅ ኢትዮጵያን የመረጠ ሰው ነው። ከፍተኛ የትምህርት ደረጃ ከነበራቸው ከአሜሪካን ሀገር 2 ዲግሪ እንዲሁም ከቀዳማዊ ኃይለ ሥላሴ ዩኒቨርሲቲ የህግ ዲግሪያቸውን ካገኙትና እንደ ሼል ላሉ ታላላቅ ኩባንያዎች ህግ አማካሪ ሆነው ይሰሩ ነበር ወላጅ አባቱ አቶ ነጋ ፈንታ። እንዲሁም ከታዋቂው የቤይሩት የአሜሪካን ዩኒቨርሲቲ በሕክምናው ዘርፍ የድህረ ምረቃ ዲግሪያቸውን ካገኙት በጎንደር ዩኒቨርሲቲ አስተምሩ ከነበሩት ከወላጅ እናቱ ከወይዘሮ በላይነሽ አወቀ ነው የተወለደው። የውልደት ጊዜው 1962 ዓመተ ምህረት በአዲስ አበባ። በእርግጥ የተወለደባት አዲስ አበባ አሁን ላይ ለኦሮሞ ትሁን ወይስ ለብሔር ብሔረሰቦች በሚል ንትርክ በሀገራዊ ምክክር ላይ በርካታ መፋተጊያ ጉዳዮችን እያስተናገደች ትገኛለች። እስክንድር እድሜው ለትምህርት እንደደረሰ አዲስ አበባ በሚገኘው ሳንፎርድ እንግሊዝ ትምህርት ቤት ገብቶ የመጀመሪያ ትምህርቱን ተከታትሏል። 1966 አብዮት ተከትሎ የደርግ መንግስት በማህበረሰቡ ላይ በተለይ የተማረ አማራ ማህበረሰብ ላይ ያደርስ በነበረው ጫና ምክንያት በ1972
ዓ.ም የእስክንድር ቤተሰቦች እስክንድርን ይዘው ወደ አሜሪካን ሀገር ተሰደዱ። እስክንድር የሁለተኛ ደረጃ ትምህርቱን አሜሪካን ሀገር የተከታተለ ሲሆን የኢኮኖሚክስ ዲግሪውን እዛው አሜሪካ ዋሽንግተን ከሚገኘው ከዩኒቨርሲቲ ኦፍ አሜሪካ ወስዷል። እስክንድር ዲሞክራሲ በኢትዮጵያ እንዲሰፍን የመናገር መጽሐፍ መሰረታዊ መብቶች እንዲከበሩ የበኩሉን አስተዋጽኦ ለማድረግ ታላቋን ሀገር ብዙዎች በባህር በመሬት በማጭበርበር በቪዛ የሚሰደዱላት አሜሪካን ትቶ 1984 ወደ አዲስ አበባ ተመለሰ። እስክንድር የመናገርና የመጽሐፍ እንዲከበር ያደረገው ተጋድሎና የከፈለው መስዋዕትነት እጅግ በርካታ ነው። ጋዜጣዎችን አስኳልና ሚኒሊክን ጨምሮ እጅግ በርከት ያሉ በመስራት ይታወቃል። ሚኒሊክ፣ ሳተናው፣ አስኳል፣ ኢትዮጲስ፣ ዘሀበሻ የተሰኙ ጋዜጦችን በማሳተም ወያኔን በሰላ ብሎ የታገለ ወያኔን እያስፈራራ በወያኔም የታሰረና በደል የደረሰበት ሰው ነው። ይህንን ሲያደርግ ግን በርካታ ዓለም አቀፍ ሽልማቶችን አግኝቷል። ፔንስ ኢንተርናሽናል በ2012 ማለት ነው የፍሪደም ቱ ራይት አዋርድ፣ ጎልደን ፔን ኦፍ ፍሪደም ኢንቲቶል በ2014 ኢንተርናሽናል ፕሬስ ኢንስቲትዩት ኦፍ ወርልድ ፕሬስ ፍሪደም ሄሮ ፎር 2017 እንዲሁም ደግሞ በ2018 በፈረንጆች ኦክስፋም ኖቪ ፔን አዋርድን ተሸልሟል። ከዛ እስክንድር ወያኔ ለኦነግ ታጣቂዎች ነጻ ፍቃድ ሰጥቶ በአርሲና አርባ ጉጉ የአማራ ሕዝብ በደል ደረሰበት በሚል ወቅት የአማራ መጨፍጨፍ ለማስቆም በፕሮፌሰር አስራት ወልደየስ ታኅሳስ 2 ቀን 1984 የተቋቋመው የመላ አማራ ሕዝብ ድርጅት መኢአድ መስራች ደጋፊ አባል እንደነበረ መረጃዎች ያሳያሉ። ይህም የኦህዴድ ኃይሎች ብአዴን ምርኩዝ አድርገው መጋቢት 24 ቀን ወደ ስልጣን ከመጡ በኋላ የመንግስት ስልጣን ከተቆጣጠሩ በኋላ አዲስ አበባ የኔ ነው፣ ልዩ ጥቅም ይገባኛል የሚል ፖሊሲ እያራመዱ ነው በሚል በተቃውሞ ወደ በረሃ ወርዷል። ይሁንና ግን እስክንድር አሁን ላይ ድምጹ ጠፍቷል፣ ደህና አይደለም የሚሉ ድምጾች ይሰማሉ። በርካቶች ግን ይህ ፕሮፓጋንዳ ነው፣ እስክንድር ክፉ አይንካህ፣ በቅርቡም ድምጽህን ለመስማት እንናፍቃለን እያሉ ነው።